ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ የማንቸስተር ዩናይትድን ውጤት የዩሮፓ ሊግ ውጤት የምናነሳ ይሆናል። በትላንትናው ዕለት ምናልባት ማንቸስተር ዩናይትድ በታሪኩ በአውሮፓ መድረክ ታሪካዊ በሆነ መንገድ አንድን ቡድን ሲያሸንፍና ወደ ቀጣዩ ዙር ሲሻገር ይህ ለመጀመሪያ ጊዜ ይመስለኛል። አንዳንድ የሚያስገርሙ ድራማዊ ክስተቶች ነበሩ በትላንትናው ጨዋታ ላይ። ይህንን ጨዋታ እንዳስሳለን 5-4 በሆነ ውጤት ነው ትላንት ሊዮንን አሸንፎ ወደ ቀጣዩ ዙር ማለፍ የቻለው። በ7-6 በሆነ የድምር ውጤት ወደ ቀጣዩ ዙር ወደ ዩሮፓ ሊግ ግማሽ ፍጻሜ ማለፉን አረጋግጧል ማንቸስተር ዩናይትድ። ይህንን ጨዋታ በሰፊው እንዳስሳለን። ከጨዋታው በኋላ የተሰጡ አስተያየቶችንም የምናነሳ ይሆናል። አብራችሁን እንድትቆዩ እንጋብዛለን። ማንቸስተር ዩናይትድ በትላንትናው ዕለት ምናልባት በጣም አስገራሚ የሆነ ምሽትን አሳልፎ ወደ ቀጣዩ ዙር ማለፍ ችሏል። 5-4 በሆነ ውጤት ኦሎምፒክ ሊዮንን አሸንፏል። ባሳለፍነው ሳምንት 2-2 ሁለቱ ቡድኖች እንደተለያዩ እናስታውሳለን። በተለይ በጨዋታው ላይ አንድሬ ኦናና በሰራቸው ሁለት ስህተቶች 2-2 እንደወጡ እናስታውሳለን። በኦሎምፒክ ሊዮን ስታዲየም ማለት ነው። አሁን የመልሱ ጨዋታ በኦልትራፎርድ ተደርጓል። በዚህ ጨዋታ ላይ ምናልባት ማንቸስተር ዩናይትዶች ከዚህ ቀደም አይተው የማያውቁት በአውሮፓ ቻምፒዮንስ ሊግ ወይንም ደግሞ በአውሮፓ መድረክ ባደረጉት ውድድር አስገራሚ የሆነ ካምባክን አሳይተው አልፈዋል ወደ ቀጣዩ ዙር። ይህ ጨዋታ ምናልባት በዘንድሮው የሊግ ውድድር ማንቸስተር ዩናይትድ በጣም እየተቸገረ ባለበት ወቅት ይህንን ድል ማሳካቱ በጣም ምርጥ የሚባል ሆኖ ታይቷል። በዛሬው ጨዋታ ላይ በተለይ በፈርስት ሀፍ ማንቸስተር ዩናይትድ የነበረው እንቅስቃሴ በጣም ቆንጆ የሚባል ነው። የሚያገኟቸውን ኳሶች ወደ ጥግ በመለጠጥ ጥሩ የሚባል የጨዋታ እንቅስቃሴን አድርገዋል። በሙከራም የተሻሉ ነበሩ ማለት ይቻላል። ባሳለፍነው ሳምንት በነበረው የመጀመሪያው ዙር የዩሮፓ ሊግ ጨዋታ ማለት ነው ሊዮን በሱ ጥፋት ግብ እንዲቆጠር የሆነው አንድሬ ኦናና በዚህ ጨዋታ ላይ ድንቅ ሆኖ አምሽቷል። በኋላ ላይ አንዳንድ ከተከላካይ መስመሩ ጋር የተያያዙ ነገሮችን እናነሳለን። ነገር ግን በአጥቂ መስመር በፊት መስመር ላይ የነበራቸው እንቅስቃሴ በጣም የሚገርም ነበር ማለት ይቻላል። ይህ ጨዋታ እጅግ ወሳኝ ነበር በፕሪሚየር ሊጉ 14ኛ ደረጃ ላይ ለሚገኘው ማንቸስተር ዩናይትድ በቀጣይ ዓመት ለአውሮፓ ቻምፒዮንስ ሊግ ተሳትፎ በጣም እጅግ አስፈላጊ የሆነ ድል ነው። በተለይ ያሸነፈበት ደግሞ ድራማዊ የሆነ ክስተት ነበር ማለት ይቻላል። ምናልባት በመጀመሪያው አጋማሽ የተጫወቱት የጨዋታ እንቅስቃሴ ማንቸስተር ዩናይትድ ያደረጉት ማለት ነው በጣም የሚደንቅ ነበር ማለት ይቻላል። ምናልባት በዘንድሮ የውድድር ዘመን ከታዩት የማንቸስተር ዩናይትድ የማጥቃት አጨዋወቶች በጣም ውጤታማ የሆነ ማለት ይቻላል። በጨዋታው 2 ግቦችን አስቆጥረዋል። የመጀመሪያው ግብ ሲቆጠር ኡጋርቴ ነበር የመጀመሪያውን ግብ ያስቆጠረው። ቡድኑ በመጀመሪያ አጋማሽ የተጠቀመው ኳስን ለጥጦ ወደ ጥግ በማውጣት ክፍተቶችን የማግኘት አጋጣሚ ሰርቷል ማለት ይቻላል። የመጀመሪያው ግብ የተቆጠረበት መንገድ የሚደንቅ ነበር። ብሩኖ ፌርናንዴሽ እና ማዝራዊን ጨምሮ ዲያጎ ዳሎ የተቀባበሉበትና ኳሷን ወደ ሊዮን ፍጹም ቅጣት ምት ክልል ያደረሱበት ሁኔታ የሚገርም ነበር። ጥሩ ክፍተቱን አግኝተው ማኑኤል ኡጋርቴ የመጀመሪያውን ግብ ማስቆጠር ችሎ ቡድኑን ቀዳሚ ማድረግ ችሏል። በሌላኛውን ግብ በመጀመሪያው አጋማሽ ያስቆጠረው በ45ኛው ደቂቃ ላይ ዲያጎ ዳሎ ነበር። ዲያጎ ዳሎም በተመሳሳይ በማንቸስተር ዩናይትድ የመጀመሪያ አጋማሽ የማጥቃት እንቅስቃሴ ውስጥ ጥሩ እንቅስቃሴ ሲያደርግ የነበረ ነው። ኳሱ ከግራ ወደ ቀኝ የተሻገረ ነበር። ኳሱን ካረጋጋው በኋላ ጥሩ አድርጎ ኳሷን በመምታት በጥግ ኳሷን አስገብቶ ሁለተኛ ግብ ለማንቸስተር ዩናይትድ አስገኝቷል። ቡድኑም 2-0 እየመራ ወደ መልበሻ ቤት ማምራት ችሏል። ምናልባት በመጀመሪያው አጋማሽ የታየው የማንቸስተር ዩናይትድ እንቅስቃሴ በጣም ድንቅ የሚባል ነው። 2 ግቦችን አስቆጥረዋል። በርካታ ሙከራዎችንም አድርገዋል። ከዛ ባሻገር ምናልባት አሞሪምን ብለዋል የመጀመሪያው አጋማሽ ለማንቸስተር ዩናይትድ የተለየ እንደነበር ገልጸዋል። ማንቸስተር ዩናይትድ ወደፊት ሊያስመለክተን የሚችለውን የቡድን አይነት ያሳየ ነበር ማለት ይቻላል። ከዚህ በፊት ከሪያል ሶሴዳድ ጋር ባለፈው ወር ላይ ጥሩ ይህን መሰል ጨዋታ ያሳየ ነበር። በዚህ ጨዋታ ላይ የተከተሉት የጨዋታ ስልት እንደተለመደው የ3-4-3 ያጫወት ስልትን ነው። ነገር ግን በመጀመሪያው አጋማሽ በደንብ ፈንክሽን ያደረገ የጨዋታ ስልትን አሳይተውናል። ሩበን አሞሪም 2-0 መርተው ነው ወደ መልበሻ ቤት ያቀኑት። ነገር ግን ከእረፍት በኋላ ሲመለሱ የጨዋታው እንቅስቃሴ ሌላ ሆኖ ነበር ያገኙት። ምናልባት ማንቸስተር ዩናይትዶች ተከላካይ ስፍራ ላይ ኮሌክቲቭ በሆነ መንገድ አለመከላከላቸው ዋጋ ያስከፈላቸውን ግቦች እንዲያስተናግዱ በሁለተኛው አጋማሽ አድርጓቸዋል። የዩናይትድ ተጫዋቾች ካስቆጠሯቸው 2 ጎሎች በተጨማሪ የተለያዩ እንቅስቃሴዎችን አድርገዋል። በተለይ የመጀመሪያው አጋማሽ ላይ ማንቸስተር ዩናይትዱ አማካይ ብሩኖ ፌርናንዴሽ
ቀኝ ክፍል የተሻገረለትን ኳስ ከኒኮላስ ታግላፊኮ ስር በመሆን ኳሱን በቮሊ ኳሱ መሬት ላይ ሲያርፍ በመምታት የግቡ አግዳሚ ለተሞ እንዲወጣ አድርጓል። ይሄ ማንቸስተር ዩናይትድ የሞከረው አስገራሚ ሙከራ ነበር ማለት ይቻላል። ጎል መሆን የሚችል ኳስ ነበር። በተመሳሳይ ካስሜሮ አስገራሚ ሙከራን አድርጎ ነበር። ምናልባት ማንቸስተር ዩናይትድ በመጀመሪያው አጋማሽ ወደ 4-0 አድጎ ወደ መልበሻ ክፍል መሄድ የሚችልበት አጋጣሚዎች ነበሩ፣ የካስሜሮ እና የብሩኖ ፌርናንዴሽ አጋጣሚዎች ማለት ነው። ነገር ግን አልተሳካም። ወደ ሁለተኛው አጋማሽ ሲሄዱ ግን ነገሮች እንዳሰቡት የሄደላቸው አይመስልም። በ6 ደቂቃ ውስጥ ተከታታይ 2 ግቦችን ነው ማስተናገድ የቻሉት። በሁለተኛው አጋማሽ ላይ ምናልባት ማንቸስተር ዩናይትድን አደጋ ላይ የጣሉ 2 ኳሶች ናቸው የነበሩት። ኮረንቲን ቶሊሶ በ71ኛው ደቂቃ ላይ በቀኙ የማንቸስተር ዩናይትድ የመከላከል ቀጠና ላይ የነበሩ ኳስ ተሻግሮ በተደጋጋሚ ሁለቴ የኦሎምፒክ ሊዮን ተጫዋቾች ሁለቴ በግንባራቸው ከነኩት በኋላ ነው ወደ ግብ መቆጠር የቻለው። ከዛ ባሻገር ኒኮላስ ታግሊያፊኮ በተመሳሳይ በ78ኛው ደቂቃ ላይ ግብ አስቆጥረዋል። በ6 ደቂቃ ውስጥ 2 ግብን ያስተናገደው ማንቸስተር ዩናይትድ 2-2 ሆኖ ነበር። በሰከንድ ሃፍ በነበረው ጨዋታ ላይ በመጀመሪያው አጋማሽ ላይ የመጀመሪያው ጨዋታ ላይ የተለያዩ ስህተቶችን ሲሰራ የነበረው አንድሬ ኦናና በዚህም ጨዋታ ላይ ጥሩ ሆኖ አምሽቷል ማለት ይቻላል። የተለያዩ ኳሶችን አድሯል። በተለይ ሪያን ቼርኪ የሞከረውን ኮረንቲን ቶሊሶ እንዲሁም የሞከራቸውን ኳሶች ማዳን ችሏል። ኦናና ጥሩ ነበር ማለት ይቻላል። ነገር ግን ለኒኮላስ ታግሊያፊኮና ኮረንቲን ቶሊሶ ግቦች መቆጠር በዋናነት የማንቸስተር ዩናይትድ ኦርጋናይዝድ የሆነ የዲፌንሲቭ ስትራክቸር አለመኖር ወይንም ደግሞ የተደራጀ የማንቸስተር ዩናይትድ የመከላከል ቀጠናን አለመያዛቸውና ኮሌክቲቭሊ ወይንም ደግሞ በጋራ በተናጠል ሳይሆን በጋራ በሰሩት ስህተት ነው 2 ግቦች ሊቆጠሩ የተቻሉት። ከዛ ውጭ ግን የማንቸስተር ዩናይትዱ ግብ ጠባቂ ኦናና እንደ መጀመሪያው ዙር ጨዋታ አልነበረም። ጥሩ እንቅስቃሴን ሲያደርጉሏል። ምናልባት በዚህ ጨዋታ ላይ አንዱ የነበረው አስገራሚ አጋጣሚ የጨዋታውን ሁነት የቀየረች አጋጣሚ ነበረች ማለት ይቻላል። በ89ኛው ደቂቃ ላይ የኦሎምፒክ ሊዮኑ አጥቂ ኮረንቲን ቶሊሶ በ89ኛው ደቂቃ ላይ በቀይ ካርድ ከሜዳ መወገድ ችሏል። በ2 ቢጫ ነበር የመጀመሪያውን ጥፋት ሰርቶ ነበር። በ45ኛው ደቂቃ ላይ ቢጫ ካርድ አይቶ ነበርና ከ89ኛው ግቡዋን በ71ኛ ደቂቃ ላይ ካስቆጠረ በኋላ በ89ኛው ደቂቃ ላይ የቀይ ካርድ ማየት ችሏል። ኦሎምፒክ ሊዮን የቀሩትን ደቂቃዎች በ10 ተጫዋቾች እንዲጨርስ ምክንያት ሆኗል። ጫና ሳድሮበታል ማለት ይቻላል። ምክንያቱም 2-2 ነበሩ። ከዛ ወደ ተጨማሪ ሰዓት ነው የተጓዙት። በዚህ ተጨማሪ ሰዓትም በ10 ተጫዋቾች እንዲጫወቱ ሆኗል። በተጨማሪ ሰዓትም ምናልባት ኦሎምፒክ ሊዮንን ድል ሊያቀዳጅ የሚችሉ እንቅስቃሴዎች ተደርገዋል። ሪያን ቼርኪ 105ኛው ደቂቃ ላይ ግብ አስቆጥሯል። ከዛ ባሻገር አሌክሳንደር ላካዜት በ110ኛው ደቂቃ ላይ በፍጹም ቅጣት ምት ግብ ማስቆጠር ችሏል። እነዚህ 2 ግቦች የጨዋታውን መልክ በብዙ የቀየሩ ናቸው ማለት ይቻላል። በ10 ተጫዋች ሲጫወት የነበረው ኦሎምፒክ ሊዮን 2 ግቦችን አስቆጥሮ 4-2 መምራት ነበር የቻለውና ማንቸስተር ዩናይትድ ከዚህ በኋላ 3 ግቦችን ነበር ማግኘት የነበረበት ወደ ቀጣዩ ዙር ለማለፍ ማለት ነው። እጅግ የሚገርም ጨዋታ ነበር ማለት ይቻላል። ከዚህ ጨዋታ በኋላ በርካታ ነገሮች ተቀይረዋል። የማንቸስተር ዩናይትድ ደጋፊዎች ስታዲየሙን ለቀው ሲወጡ ይታይ ነበር በዚህ ጨዋታ ላይ። ነገር ግን ምናልባት ማንቸስተር ዩናይትዶች ከ1998-99 ካደረጉት የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ በኋላ ስኬትን የተቀዳጁበት ምሽት ነበር ማለት ይቻላል። በዚህ ጨዋታ ላይ ብሩኖ ፌርናንዴሽ በ114ኛው ደቂቃ ላይ ግብ ማስቆጠር ችሏል። ከአሌክሳንደር ላካዜት ግብ በኋላ ማለት ነው። በፍጹም ቅጣት ምት ግብ አስቆጥሯል። ከዛ ባሻገር ኮቢ ማይኖ በ120 ደቂቃ ላይ ለማንቸስተር ዩናይትድ ሌላ ግብ አክሎ ቡድኑን አቻ ማድረግ ችሏል። ነገር ግን 2ቱም ግቦች ማንቸስተር ዩናይትድን አቻ አድርገው ነበር 4-4። በጣም ድራማዊ ጨዋታ ነበር ማለት ይቻላል። ማንቸስተር ዩናይትድን ወደ ቀጣይ ዙር ማሻገር የቻለችውን ግብ ያስቆጠረው በመጨረሻዋ በ120 ደቂቃው ቆይታ ማለት ነው ባለቀ ሰዓት ሃሪ ማጓየር ነበር። አንድ ግብ አስቆጥሮ ማንቸስተር ዩናይትድን ወደ ቀጣዩ ዙር ማሻገር ችሏል። ምናልባት ቡድኑ ካስመዘገበው የዘንድሮ ድሎች መካከል እጅግ የደመቀው ነበር ማለት ይቻላል። ማንቸስተር ዩናይትድ በዘንድሮ የውድድር ዘመን በፕሪሚየር ሊጉ 14ኛ ደረጃ ላይ ነው ያለው። ሌሎች ውድድር ውስጥ የለም ማለት ይቻላል። ብቸኛ ያለው ተስፋ የዩሮፓ ሊግ ነው።
የዩሮፓ ሊግ ዋንጫን ማንሳት ምናልባት እንደ ጋራንቲ ሊሆን ይችላል። በቀጣዩ ዓመት የአውሮፓ ቻምፒዮንስ ሊግን ለመሳተፍ እጅግ አስፈላጊ እንደሆነ ይታወቃል። ከዛ ባሻገር ደግሞ ማንቸስተር ዩናይትድ በዘንድሮ የውድድር ዘመን እጅግ ከባድ የሆነ የፋይናንስ ቀውስ ውስጥ ነው ያለው። የተለያዩ የክለቡን ሰራተኞች እንደቀነሰ እናስታውሳለን። ከዚህ ጋር ተያይዞና ምናልባት ወደ ዋንጫውን የማያነሳ ከሆነ የዩሮፓ ሊግ ዋንጫን የሚያነሳ ከሆነ በቀጣዩ ዓመት የአውሮፓ ቻምፒዮንስ ሊግ መሳተፍ ይችላል። ነገር ግን እሱ ብቻ አይደለም፣ የፋይናንስ ቀውስ ላለበት ማንቸስተር ዩናይትድ በቀጣዩ ዓመት ተሳትፎውን ብቻ የሚያደርግ ከሆነ 114 ሚሊዮን ዶላር ነው የሚያገኙት በተሳትፎ ብቻ። ከዛ ውጭ ደግሞ በየውድድሩ በሚያደርጋቸው ጨዋታዎች በየውድድሩ በግማሽ ፍጻሜ፣ በሩብ ፍጻሜ የየራሱ የሆነ ክፍያ ያለው። ነገር ግን ወደዛ ከሆነ 114 ሚሊዮን ዶላር በተሳትፎ ብቻ ወይንም ደግሞ በፓውንድ ስንቀይረው 85.8 ሚሊዮን ፓውንድ ይከፈለዋል ማለት ነው። ይህ ድል ዋንጫ ወይንም ደግሞ ከአውሮፓ ቻምፒዮንስ ሊግ ተሳትፎ ብቻ ሳይሆን ቡድኑ ላለበት የፋይናንስ ቀውስ እጅግ አስፈላጊ ነበር ማለት ይቻላል። ምናልባት ከጨዋታው በኋላ ሩበን አሞሪም እጅግ ድራማዊ የሆነ ጨዋታ እንደነበር ተናግረዋል። የአውሮፓ ቻምፒዮንስ ሊግ ማንቸስተር ዩናይትድ በ1999-98 በነበረው የውድድር ዓመት እንዳነሳ እናስታውሳለን። እንደዚህ ድራማዊ በሆነ መንገድ እና ያን ጨዋታ ያስታውሰኛል የሚል አስተያየታቸውን ሰጥተዋል። እና በዚህ ጨዋታ ላይ ቴዲ ሼሪንግሃም እና ኦሊጎና ሶሻየር 2 ግብ አስቆጠረው ባየር ሙኒክን በካምፕኑ እንደረቱ የምናስታውስ ነው። ከዛ ድል ጋር የሚተካከል አይነት ድል ነው የማንቸስተር ዩናይትድ የኦሎምፒክ ሊዮኑ ድል ማለት ይቻላል። ለማንኛውም ማንቸስተር ዩናይትድ በቀጣይ አትሌቲኮ ቢልባውን ይገጥማል። በቀጣይ ጨዋታ ያን ጨዋታ በደርሶ መልስ የሚያሸልፍ ከሆነ ወደ ፍጻሜው ይሸጋገራል። እጅግ አስፈላጊ ድል ማንቸስተር ዩናይትድ ተቀዳጅቷል ኦሎምፒክ ሊዮኑ ጨዋታ። ከጨዋታው በኋላ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ኦልትራፎርድ ላይ ደቂቃው አልቋል የሚባል ነገር የለም የሚል አስተያየታቸው ሰጥተዋል። በስታዲየማችን የመጨረሻ ፊሽካ ካልተነፋ ነገሮች በጭራሽ ያብቅተዋል አይባሉም ሲሉ ነው የተናገሩት። ሃሪ ማጓየር አጥቂ ያደረግንበትን ምክንያት በጭንቅላት ገጭቶ ማስቆጠር የሚችል ብቸኛው እሱ ተጫዋች ስለሆነ ነው የሚል አስተያየትን ነው የሰጡት። ምናልባት በዘንድሮ የውድድር ዘመን ላይ ውግዘትና ትችት ሲደርስበት የነበረው ማጓየር ከጨዋታው በኋላ አስተያየቱን ሰጥቷል። ጨዋታው አስደናቂ ጨዋታ ነበር ሲል ነው የተናገረው። የተለያዩ የግብ ዕድሎችም ነበሩን። ኦሎምፒክ ሊዮን ጥሩ እግር ኳስ መጫወት የሚችል ቡድን ነው ሲል አስተያየቱን ሰጥቷል። ኮቢ ሜይኖ በበኩሉ የማይታመን ውጤት ቅልበሳ ነው ሲል ስለ ጨዋታው አስተያየቱን ሰጥቷል። ጨዋታውን የህይወቴ በእብደት የተሞላ ጨዋታ ነው ሲል ገልጿል። ሌይኒ ዩሮ በበኩሉ ጨዋታው በእብደት የተሞላ እንደነበር ነው የገለጸው። እስካሁን እንዲህ አይነት የጨዋታ ሁኔታ ተፈጥሮ እንደሆነ አላቅም የሚል አስተያየቱን ሰጥቷል። ለማንኛውም ማንቸስተር ዩናይትድ እጅግ አስገራሚ በሆነ መልኩ ወደ ቀጣዩ ዙር አልፏል። የኦሎምፒክ ሊዮኑ አሰልጣኝ ፓውሎ ፎንሴካ የተሻለ ውጤት ይገባቸው እንደነበር ተናግረዋል እና የገጠማቸውም ሽንፈት እጅግ አሳዛኝ እንደሆነ ነው የገለጹት። የተሻለ ውጤት ይገባን ነበር፣ በጣም አሳዛኝ ነው፣ በተጫዋቾቹ ስራ ኮርቻለሁ የሚል አስተያየትን ሰጥተዋል። በጨዋታው ላይ ምን እንደተፈጠረ ለመረዳት ራሱ በጣም ከባድ ነው የሚል አስተያየታቸውን ነው የሰጡት። እውነት ለመናገር ጨዋታውን ያሸነፍን ሁላ መስሎኝ ነበር የሚል አስተያየታቸውን ሰጥተዋል ከጨዋታው በኋላ። ለማንኛውም ማንቸስተር ዩናይትድ ወደ ቀጣዩ ዙር ድራማዊ በሆነ መንገድ ማሸነፍ ችሏል። በቀጣይ አትሌቲኮ ቢልባውን ይገጥማል። በሁለቱ ዙር ጨዋታውን የሚያሸንፍ ከሆነ ወደ ፍጻሜ ይሸጋገራል ማለት ነው። ለዛሬ ያዝነው ስፖርታዊ መረጃ ይህንን ይመስላል። አድማጮቻችን አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ